አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በቤታችን ናቹራል የሆነ ኮንዲሽነር እንዴት እንደምናዘጋጅ ነው የማሳያችሁ። እንግዲህ ኮንዲሽነር ገዝተን ከምንጠቀም ያው አረብ ሀገር እያለንም እንግዲህ እንደዚህ አድርገን በቤታችን ሰርተን መጠቀም እንችላለን። ነገር ግን በኢትዮጵያ ስታይል ነው ማሳያችሁ። በሀገራችን ለልጅ የምጠቀምላትን የኔ ጸጉር እንኳን ለስላሳ ነው፣ ብዙም ኮንዲሽነር አያስፈልገውም። ግን ለከርዳዳ ጸጉር ላላችሁ የምጠቀመው መጀመሪያ ተልባ እዚህ ጋር 3 ማንኪያ ተልባ አለኝ። ከዛ አንድ ኮብ ውሃ ጋር አፈላዋለሁ ማለት ነው። ዘፍዝፋችሁ መጠቀም ትችላላችሁ። ከዛ እዚህ ጋር አንድ ኩባያ ውሃ ጨምሬ አፈላዋለሁ። ይሄን ግን ሩዙ 2 ማንኪያ ነው፣ 2 ሾርባ ማንኪያ። አንድ ኩባያ በዚህ ሞልቼ ጨምርበታለሁኝ ውሃ። ሩዙን አጥቤዋለሁኝ። ያው 2 ጊዜ ነው ያጠብኩት። አንዴም ሁለቴም ብታጥቡት ችግር የለውም። ከላይ አቧራው ከለቀቀ ለምግብነት እንደምንጠቀመው ሳይሆን ዝም ብለን አጠብ ነው የምናደርገው። እዚህ ጋር የእንትኑን እያፈላሁኝ ነው። ተልባውን ልክ እንደዚህ ጄሉ ይወጣልኛል ማለት ነው። ከዛ ብዙም እሳት አላስመታውም። 3 ምናምን እንደዚህ ግንፍል ካለ ይበቃዋል። ጄሉ እንዲወጣ ስለሆነ የፈለኩት። እዚህ ጋር ሩዜ በደንብ መብሰል አለበት፣ በደንብ ማለት ነው። ልክ እንደ ክሬም ነገር እንዲሆን ስለሆነ የፈለግነው በደንብ ሩዙ መብሰል አለበት። ከዛ እዚህ ጋር ይሄንን አጠለዋለሁኝ። ትኩሱን ነው ቶሎ ማጠለው። እኔ በዚህ ኮብ ማጠለው ትንሽዬ ስለሆነች ነው ማጥለያዬ እና ለዛ ነው። ከዛ ይሄንን ጄሉን በደንብ ሳይወፍርብኝ ቶሎ ነው የማጠለው። በደንብ ከወፈረባችሁ ስለማይላቀቅ ከእንትኑ ጋር አይጠለላችሁም። ስለዚህ ቶሎ ብላችሁ አጥልላችሁ ትንሽ ቁጭ ብታደርጉት ይወፍራል በራሱ ቁጭ ሲል ማለት ነው። ከዛ እኔ በሳህን እንደዚህ ድጋሜ ደግሜ አጠለልኩት። በሳህን ላይ ስለሆነ የማደርገው በምሰራበት ሳህን እንደዚህ አጠለልኩት። ከዛ ሩዜን ቀስ ብዬ አበስላለሁ። እንደምታዩት ውሃውን መምጠጥ የለበትም፣ ከነ ውሃው ስለሆነ የምፈልገው። ግን ሩዙ በደንብ መብሰሉን ማረጋገጥ አለባችሁ። አንድ ኮብ ውሃ ለ2 ማንኪያ 2 የሾርባ ማንኪያ ሩዝ ይበቃዋል። ቀስ አድርጋችሁ እሳቱን ቀንስ አድርጋችሁ ይሄ እንዲበስል ብቻ ነው። ከዛ በደንብ እንደዚህ ከበሰለ ከቅድም ከሰራሁት ጄል ጋር እጨምረዋለሁ ማለት ነው። ቀስ ብሎ እንዲበርድልኝ እንደምታዩት ጄሉ አለ። ከዛ ሩዙን ከነውሃው ውስጥ ጨምሬ የተወሰነ አስቀምጠዋለሁኝ እንዲበርድ ማለት ነው፣ ቅዝቅዝ እንዲልልኝ። ከዛ በደንብ ቅዝቅዝ ካለልኝ በኋላ ነው የምፈጨው ማለት ነው። እና እዚህ ጋር ግጥም አድርጌ አስቀምጠዋለሁ ለተወሰነ ደቂቃ። ቶሎ እንዲቀዘቅዝላችሁ ከፈለጋችሁም ከውሃ ስር ማድረግ ትችላላችሁ። ከዛ እንደምታዩት የተወሰነ ከቆየ በኋላ ሩዙና እንትኑ ጄሉ የተልባው ጄል ልክ እንደዚህ በጣም ወፍር ብሎ በቃ ወፍራም ጄል ይሆናል አንድ ላይ ማለት ነው። አሁን እኔ ሁሉንም ነው የምፈጨው አንድ ላይ እንደዚህ ያቀላቀልኩት። እንዲበርድላችሁ አቀላቅላችሁ ታበርዱታላችሁ፣ በደንብ ታቀዘቅዙታላችሁ። እንደነገርኳችሁ ውሃም ላይ ማድረግ ትችላላችሁ። ከዛ ወደ መፍጨት ነው የምንሄደው። እዚህ ጋር በጆኩ ነው እኔ የምፈጨው። ሌላ መፍጫ ካላችሁ መፍጨት ትችላላችሁ። ከዛ ሁሉንም ሩዙንም ጄሉንም አንድ ላይ አቀላቅዬ ያቀዘቀዝኩትን እሱን እጨምራለሁ። ከዛ በደንብ ትመቱታላችሁ፣ በደንብ ትፈጩታላችሁ። ቀስ እያቆማችሁ ቀስ እያደረጋችሁ በደንብ መፈጨት አለበት። በነገራችን ላይ መብራት እየሄደ እየመጣ ነበርና አንዳንድ ጊዜ ጥፍት ይላል በመሃል እና በብዙ ሰዓት ፈጅቶብኛል ለመፍጨት ይሄንን ማለት ነው። እያበስልኩን ጠፍቶ ነበር እና ዛሬ ሲጠፋ ነው የዋለው። እና እንደዚህ አድርጋችሁ በደንብ ምትት አድርጉታላችሁ። ለምን ሩዙ አንደኛ በስሏል፣ ስለበሰለ ይፈጫችኋል፣ ችግር የለውም። ግን በደንብ እንደ ክሬም እስከሚሆን ድረስ መፈጨት አለበት። ከዛ እንደ ክሬም በደንብ ከሆነላችሁ ከተፈጨላችሁ በኋላ እዚህ ጋር የኮኮናት ዘይት 2 የሾርባ ማንኪያ የኮኮናት ኦይል ጨምርበታለሁኝ። እንደዚህ ከፈጫችሁ በኋላ ነው መሆን ያለበት። ግን ዝም ብላችሁ መጀመሪያ ሳይሆን መጀመሪያ እንትኑን የቀቀልነው ሩዙንና ጄሉን በደንብ ከፈጨን በኋላ 2 ሾርባ ማንኪያ የኮኮናት ኦይል እና እዚህ ጋር የጨመርኩት 1 የሻይ ማንኪያ የሽታ ዘይት ማለት ነው። ሽታ ያለ የሎሚ ሽታ ሊሆን ይችላል፣ የብርቱካን ሽታ። በባለፈው አሰራር ሳይቼቻለሁ የብርቱካን እና የሎሚ ሽታ ያላቸውን እንዴት እንደምትሰሩ ዘይቶችን አሳይቻችኋለሁ። በዛ መንገድ የብርቱካንም ሆነ የሎሚ የፈለጋችሁትን ሽታ
መስራት ትችላላችሁ። በዛ እኔ የሰራሁት ማለት ነው የተጠቀምኩት። እናንተ ሌላ ሽታ መጠቀም ትችላላችሁ፣ የላቬንደርም። እዚህ ጋር በነገራችን ላይ የኮኮናት ኦይሉ ራሱ በጣም ነው የሚሸተው፣ ሽታው በጣም ነው የሚጣፍጠው። እና ኮንዲሽነራችን ዝግጁ ሆኗል ማለት ነው። የቤታችን እንግዲህ ናቹራል የሆነ ኮንዲሽነር በጣም ነው ጸጉር የሚያለሰልሰው፣ በጣም ነው የሚያብረቀርቀው። ጸጉራችሁ በጣም ቆንጆ ነው። እና እዚህ ጋር በቅባት እቃ ንጹህ እቃ ነበረኝ፣ እሱ ጋር እንደዚህ አድርጌ እጨምረዋለሁኝ። ትንሽ የተወሰነ ወይ ፍሪጅ ላይ ወይ ደግሞ አንድ ቀን ካደረ በኋላ ልክ የክሬም ነገር ስለሚረጋ በደንብ እንደዚያ ይሆንላችኋል። እኔ ግን አሁን ስለሰራሁት አሁን ነው ለልጄ ጸጉሯን ስላጠብኳት የምጠቀምላት ማለት ነው። በዚህ የተረፈውን ሳህኑ ላይ ያለውን ልጄ ላይ ጸጉሯን እቀባታለሁኝ ማለት ነው። ይሄኛውን ገጥሜ አስቀምጠዋለሁኝ። ፍሪጅ ካላችሁ ቆንጆ ፍሪጅ ውስጥ ብታስቀምጡት አሪፍ ነው። ካልሆነ ደግሞ ቀዝቃዛ ቦታም እንደዚሁ አስቀምጡት። ግን ረጅም ጊዜ ስለማይቆይ ለምትጠቀሙት ብቻ ብትሰሩት የተሻለ ነው። አንዴ ወይም ሁለቴ የምትጠቀሙበትን እየሰራችሁ እና ለራሳችሁ ለልጆቻችሁ የጸጉራቸው እንክብካቤ ኮንዲሽነር ከምትገዙ እንደዚህ አድርጋችሁ መጠቀም ትችላላችሁ። ሌላው ነገር ደግሞ ሩዙን መጠቀም ካልፈለጋችሁ ራሱ ጄሉን ብቻ ከዘይት ጋር ቀላቅላችሁ አንድ ላይ ትመቱትና በኸላጥ ማለት ነው እንደዚህ መጠቀም ትችላላችሁ። አሁን እንደዚህ ቀብችላታለሁኝ፣ አጥቢያታለሁ እንደነገርኳችሁ በባለፈው ባሳየኋችሁ አሰራር የሻምፖ አሰራር በዛ በሻምፖ አጥቢያታለሁኝ። አሁን እንደዚህ ቀብቻት ለ20 ደቂቃ አቆይና በውሃ ብቻ አለቀልቅላታለሁ ማለት ነው። ከዛ ቆንጆ የሆነ ጸጉር የሚያብረቀርቅ ጥርት ያለ ጸጉር ዘይታማ ጸጉር ይሆናል ማለት ነው። እንደምታዩት ያው አልተመቸኝም በነገራችን ላይ እንደዚህ ውሃ ስታደርግልኝ ደግሞ እንትኑ ካሜራው ላይ እየገባ ስለነበረ ብሪቁ እንደዚህ የማጨለም ነገር ካሜራውን እንትን እያይሸፈነው እያጨለመው ነበርና ብዙ ማቀራረጹ አልተመቸም። ቢሆንም ግን ለእናንተ ለማሳየት ነው እንደዚህ ያደረኩት። እንደምታዩት ጸጉሯ በጣም አንጸባራቂ ቆንጆ ሆኗል፣ ልስልስ ያለ ሆኗል። እና በነገራችን ላይ ከርዳዳ ስለሆነ ነው ጸጉሯ ይሄንን የምጠቀመው። እና እንደዚህ ቆንጆ የሆነ ጸጉር ታገኛላችሁ በተደጋጋሚ። በተለይ ብትጠቀሙት እንደዚህ ናቹራል ነገሮችን ብንጠቀም ቆንጆ የሆነ ጸጉር እናገኛለን ማለት ነው። እኔ እንደነገርኳችሁ አልጠቀምም፣ ለልጄ ጸጉር ብቻ ነው የምጠቀምላት። የሷ ስለሆነ ትንሽ ከርደድ ያለው፣ አሁን ግን ማሻአላ አሪፍ ሆኖላታል። እንደዚህ ያደረኩ በየጊዜው ስለምጠቀምላት ጸጉሯ በጣም ቆንጆ ልስላሴ ያለው እና የሚያንጸባርቅ ሆኗል ማለት ነው። ጸጉሯ እንደምታዩት ቀይ ሆኗል። ያው እኔ እንኳን ሂና ስሬላት ነው፣ ምክንያቱም የተፈጥሮ ጸጉሯ ወደ ቀይ ያደላ ነውና ሙሉ ለሙሉ ጥቁር ስላልሆነ ከዛ ሂናው ያምራል ብዬ ሂና ቀብችላታለሁ። ግን ቆየት አለ ብቻ በጣም የሚያንጸባርቅ ጸጉር አሪፍ ጸጉር ሆኖላታል። እና እንደዚህ እያደረጋችሁ የልጆቻችሁን ጸጉር የራሳችሁን ጸጉር መንከባከብ ትችላላችሁ። ምንም አይነት ኮንዲሽነር እና ሻምፖ መግዛት አይጠበቅባችሁም ውዶችዬ። እና ይህንን ይመስላል ለዛሬ ያስኩላችሁ ቪዲዮ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጥያቄ ካላችሁ አስቀምጡ ማለት ነው። ኢንሻአላህ መልስላችኋለሁኝ። በሌላ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።